ወንድም አንሻ እንደ ወንድሞች አስብኝሽ ቢያንስ እኔ የልጆችሽ አባት ደግነትሽን ምን ጊዜ ምን ያረሰሽም ሳልጠራሽ እንኳን አላውቅም ያላንቺ ማንም የለኝም የኔ ነሽ እስከ ዘላለም ምንድነው ጃኬት እኮ ነው ለብሼ የመጣሁት ምንድነው ተከብደው አሃ ምን ሆነክ ነው ጃኬት ነው ለብሼ የመጣሁት ዞርበይልኝ ከኔ ጋር ዞርበይልኝ ከኔ ጋር ገልሻለሁ ዞርበይልኝ ከኔ ጋር ምንድነው ቆይ አሁን ውጪልኝ በቃ እንዴ ጃኬት ለምን አረግሽ ጃኬት ነው ከረኩት እንድገልሽ እንዳታረግ ማንነን ለምትገለኝ እንዳታረግ ያንተ በዛ በእናትህ ዘርበልልኝ እንዴ አሁንስ ያንተን በዛ ምን ዳርጊ ነው የምትለኝ ምን እንደሆነ ነው ፈልገው እንዴ አንቺ አትተኝም ምን አርጊ ነው የምትለኝ ምንድን አርጊ ነው የምትለኝ እሺ ዞርበይ እንዴ መንገድ ለኝ እዛ ከንቱን ሶጣ በርዶ ምንድነው የሚበርድሽ ማለት ምንድነው የሚበርድሽ ፍፄ ቆይተው በእግዚአብሔር ምንድነው የሚበርድሽ ንገሪኝ ፍፄ ቆይታው ወይኔ ትረቢ አይደለሽም ድሮም ምንድን ሰላም ውድ ፋሚሊዎቻችን እንዴት ናችሁ ደህና ናችሁ እኛ አለን ክብሩ ይስፋ ትላንትና ያው ሁላችሁም ያያችሁት ይመስለኛል ቤተሰቦቻችን አብዛኞቻችሁ አይታችሁታል ኮሜንት ያደረጋችሁኝም ምክርም የለገሳችሁኝም ልክ ከይጄ ከመጣሁት ከአስታራቂው ምናምን ነገርም በላይ ምክር የለገሳችሁኝ እናንተ ይበልጣል እና በጣም አመሰግናለሁ እና ምንድነው ዋናው እንትን ዛሬ ማሂን በሚገርም ሁኔታ የሚገርም ነገር ላደርግላት ዛሬ ልንዝናና ተነጋግረናል እስቲ ማሂን እየጠበቅኳት ነው ባይዜ ያው ከቴዲ ጋር ያለውን ነገር እንዲህ ነው ብዬ ማለት አልችልም እኔ ምን ሊያጎዳኛቸው ከኔ በላይ ከጓደኛዬ በላይ እኔ ነኝ ጓደኛው ግን እሷን ምን ሊያጎዳኛት እንደሚችል ግን እኔ አልገባኝም እኔም ግራ ገብቶኝ ጥያቄ ሆኖብኛል ምን አላቅም መቆም ካለበት እንግዲህ የግንኙነታቸው መቆም ካለበት መቆም ያለበት ቦታ ነበረ ግን ያው ሁሉ ቀናቶች እንደዚህ ከሱ ጋር መሆን የለበትም እሱም ቤቴ እንዳይመጣ ብዙ ፕሮቴክት ባረግም ደፍሮ አልፎ እየመጣ ያለበት ምክንያት ምን እንደሆነ አላቅም ውስጡን ለቂስ ማለት ምክንያቱም ምንም እንደዚህ ሰው ይሄና ቤቴ አትምጣ ቤቴ አትድረስ እያልኩት ቤቴ የሚመላለስበት ነገር አልገባኝም እኔ ቤተሰብ ግራ የተጋባውበት ሁኔታ ነው ግን ያው ሆነም ቀረም እኔ የቤቴን ነገር ብቻ ነው ሰብስቤ መያዝ ያለብኝ ቴዲም ነግሮኛል ቤት ጥሎ ሄዶ ቤቴ ማንገባ ማለት አያስፈልግም ብሎኛል አዎ እውነት ነው ቤቴን ለመሰብሰብ ቤቴን በፍቅርም በሆነ በምንም እያታለልኩም ቢሆን ሚስቴን ለመሰብሰብ እና ቤቴን ለመዝጋት እየሞከርኩኝ ይሄ ከኔ የሚጠበቀው ነገር ለባለቤቴ ወይም ለሚስቴ ማድረግ የሚጠበቅብኛል ከባል ይገባኛል ብላ ወይም አንድ ባል የሚጠበቅበትን ነገር በሙሉ ለማድረግ ከቻልኩ ከዛም በላይ ባደርግ ደስ ይለኛል ዛሬ ቪዲዮ ልንሰራላችሁ የነበረው ከማሂ ጋር ኦሬዲ ያው መግቢያውንም ጭምር አብረን ልንሰራ ነበር ግን ሰዓት እንዳይሄድ ብዬ እኔ መግቢያውን ሰርቼ ማሂን ልጠብቃት ብዬ ነው እና ማሂን እየጠበቅኳትኝ ነው ቤተሰቦች ዛሬ የሚገርም ቦታ ይዣት ሄዳለሁ አብረን እንዝናናለን ቤተሰቦች በእርግጠኝነት የዛሬውን ቪዲዮ በጣም ተወዱት የዛሬውን ምን ሰራውን ነገር ምን አሳያችሁ ነገር በጣም የምትወዱት ነገር ነው ማሂን መጋብዛት ምክንያቱ ምንድነው ቤታችን በቃ ሰላም ሆኗል ቴዲም በእርግጠኝነት ትላንት ካወራን ሰዓት ጀምሮ ቴዲ ካሁን በኋላኛ ህይወት ላይ ምንም የሚገባበት ምክንያት እንደሌለው ያንዳንዱን ነገር አውርተናል ከማሂ ጋር ከባለቤቴ ጋር ለረጅም ሰዓት ቁጭ ብለን ነው በቃ ከዛ ላንደው መጨረሻ ላይ ማን ነው የሚገርም በቃላ ሁለታችንም እኔ እንትን አላለውም ግን
መጨረሻ ላይ ተለቃቅሰናል ሁላ ማለት እሱን ብናሳያችሁ እንቀርጽ ማለት ነው። ካሜራማን በዛ ሰዓት ከኛ ጋር አይኖርም እንጂ እኔ ራሱ ማለት ነው የሆነ እንትን ላይ አስቀምጬው ብንቀርጸው ደስ ይለኝ ነበር የትላንትና ማታ ፍቅራችን። ምክንያቱም የእሁዳችንን ውስጣችንን ያወራንበት ሰዓት ነበር። ቴዲ ካሁን በኋላ ተመልሶ ቤታችን እንደማይገባ በምንም አይነት ፍቅራችንን እንደማያደፈርሰው እሷ ኦሬዲ ማስቆም እንደምትችል ተነጋግረናል። እኔ ካሁን በኋላ ማለት ነው በእንደዚህ አይነት ሁኔታ ከቀጠለ ሌላ እርምጃ ውስጥ ገብቼ እጄን ለመንግስት መስጠት አለብኝ ምናምን ነገር ብዬ አውርቻት ነበር። ግን እንደዛ ውስጥም ሳንገባ እኔና እሷ መፍታት ያለብን ነገር ፈተናል። ትላንትና ደስታ በደስታ ነበር ከልጆቻችን ጋር ልጆቻችንን ሰብስበን እኛ ስንጫወት እኛ ስንሳሳቅ ልጆቻችንም ከኛ ጋር ሲጫወቱ ነበር እና ቤተሰቦች ማሂም ቆየው ፀጉሬ ገብቼ ወረፋ አይደለም ፀጉሬን ተሰርቼ ወጣው ደግሞ ከከክስል ወጣው ነው መሰለኝ ብርዱ ምን ወጣው ጃኬት ማን ነው ምን ጃኬት ታውቃለህ እንዴ ታውቀው አይደል ጃኬት የማን ጃኬት ነው ማለት በርዶኝ እዛ ከንቱን ሶጣ በርዶኝ ምንድነው የሚበርድሽ ማለት ምንድነው የሚበርድሽ ፍፄ ቆይተው በእግዚአብሔር ምንድነው የሚበርድሽ ንገሪኝ ፍፄ ቆይተው ወይኔ ምትረቢ አይደለሽም ድሮም ምንድነው ጃኬት እኮ ነው ለብሼ የመጣሁት ምንድነው ተከብደው ምን ሆነክ ነው ጃኬት ነው ለብሼ የመጣው በርድ አንቺ ስለሰጠ አሁን ስርዓት ያዥ ከነጋ ስርዓት ያዥ ይኸውልሽ ትሰሚኛለሽ ካሁን በኋላ ማለት ነው እኔና አንቺ ከዚች ሰዓት ጀምሮ አብቅቷል። አታስፈራራኝ ፍፄ አታስፈራራኝ። ምንድነው ያደረኩት ነገር ማታ እኔ ያወራሁት ሌላ አንቺ ወንሹ ሌላ እሺ ምንድነው አሁን ይሄ ተበረደኝ ጃኬት ተቀበልኩት ምንድነው የምትለው አንተ ደግሞ እሺ አሁን ታዩ ካሜራ ዞርበይልኝ ከነጋ ምንድነው የምትለኝ አንተ ገልሻለሁ ዞርበይልኝ ከነጋ ምንድነው ቆይ አሁን ውጪልኝ በቃ እንዴ ጃኬት ለምን አረግሽ ጃኬት ነው ከረኩት ምንድነው እንድገልሽ እንዳታረጊ ሂጂ ቀጥይ በእናትህ ዞርበልልኝ እንዴ አሁንስ አንተን በዛ ምን ዳርጊ ነው የምትለኝ ምን እንደሆነ ነው ፈልገው እንዴ አንቺ አትተኝም ምን አርጊ ነው የምትለኝ ምንድነው አርጊ ነው የምትለኝ እሺ ዞርበል እንዴ መንገድ ላይ ያገኘሁት ተቀበልኩት መንገድ ላይም አይደለም ያገኘሁት ቶሎ በቃ ምሳልን በላ ምን አውራው ነገር ነበር ተገናኘን አለቀ አንተ ምንድነው ከሰው ማትገናኝ ልትለኝ ነው እንዴ ምንድነው የምትይው ንገሪኝ ፍፄ እኔ ይኸውልህ በርዶኝ ነው ከፀጉር ቤት ነው አይደል የወጣሁት በርዶኝ ስለበረደሽ ቤቴ ሰላም ሲሆን እንድታቀጣጥዩ ምንም አያመጣም ምንም አይሆንም ብለሽ እኔን እንደ ሴት አይተሽ ነው እኔ ስላከበርኩሽ ነው ልብሱን ለብሰሽ የመጣሽው አጠገቤ ልብስ ነው አይደል አንተ ለምን ልብስ ነው አይደል መጀመሪያ ለብሰሽ መጣሽ እኮ አጠገቤ ምንም አይመጣም ብለሽ በርዶኝ ነው በቃ ስታረጊ ለበስሽ ንገሪኝ እስኪ ልብስ ነው አይደል ምን ስታረጊ አልኩትኝ በቃ ለምን ትጥይዋለሽ አለቀ ተቀበለሽ እኮ ለብሰሽ ወጥተሻል አይደለም አስፈላጊ ሆነ ያውጣል መልበስ አልነበረብሽም እንትን ያለ ጀመር ልሱ ጋር ልትለብሺስ እንዴት በርዶኝ ነው ይሄው ራቁቴን በርዶኝ ነው ምን አገባኝ ምን አገባኝ ልብሳተሽ ነው እንዴ ልብሳተሽ ነው ወይ ንገሪኝ ልብሳተሽ ነው ወይ ንገሪኝ አዎ በይኝ ልብስ በረደሽ እንደው ዘንድሮ አልጋ ውስጥ ገብተሽ ነው ምንድነው በረደ የምትይው ንገሪኛ አው እንደዚህ አይነት ቃላት ደግሞ አትጠቀም እንዴት ነው ማልጠቀመው እንደዚህ አይነት ቃላት ተቀበልሽው የት አግኝተሽው ተቀበልሽው ነበር ስለተደዋወለሽ ማለት ነው አዎ ደውዬ ስለፈለኩት ሄጄ አገኘሁ ምን ፈልገ እስቲ ንገሪኝ እስቲ ጉዳይ ነበር ምን ጉዳይ ነበር አንቺ ጉዳይሽን ንገሪኝ ከኔ የተደበቀ እስቲ የምትገናኝበት ጉዳይ ስለዚህ ጉዳይ ካለሽ ማይ እኔ ጉዳይሽን ከሱ ጋር ጨርሽ እኔና አንቺ
ፍቻችንን እንፈጽም። ለምንድን ነው የምንፋታው? በቃ እኔ ከሱ ጋር ሰምተሽኛል ማለት እኔ ይኸውልሽ ገድይ አንቂ ማለት ከምገልሽ እኔ ልጆቼን በሰላም ይኖሩበት እኔም በሰላም ልኖርበት እንደውም ይችላል። አንተ ነገሮችን ውስጥህን አሳምነህ እንዳትነኪኝ ነገር እንትን አትበል። እንደ ሚስት ልትይኝ እኔ ምንም እንትን ያልኩት ነገር ማታ የሸወድሽኝ ይበቃሻል። እንዳትነኪኝ እንዳትጠጊኝ። ባለጌ ነሽ። እሺ ባለጌ ነሽ። ከኔ ተደብቀሽ ማን ባለጌ አትበልኝ። ባለጌ አይደለሁም እኔ ነሽ አይደለሁም። ስባልጋ ላየኸኝም ስነ ስርዓት ከዚህ በላይ ከኔ ፍቃድ ውጪ ወንድ ማግኘት ምን ማለት ነው? ስለነበረብኝ ነው ያገኘሁትኝ። አገኘሽው አይደል? ሂጂ አሁንም አልሄድም። እሱ ጋር ያለኝ ነገር ጨርሼ ነው የመጣሁት። አልሄድም። ምንድነው የምትጨርሺው? ጃኬቱን ለብሰሽ መተሽ ጨርሰሻል? እንጂ የኔ ጃኬት ነው እንዴ? በገንዘቤ የተገዛ ጃኬት ነው? ለሱ መልሶልሽ ነው? ንገርኛ እስቲ ምንድነው ጃኬቱን እስቲ ያለ አስለብሶ ከጨረስ ከሱ ጉዳይ ፍፄ በእናትህ አቦ በእናትህ በቃ አሁን ዛሬ ፕሮግራም ይኸውልሽ ልታሳሺኝ ምናምን ነገር እንዳትሞክሪ ሰምተሽኛል? ፍፄ ተው በእናትህ በእግዚአብሔር። አሁን ምን እስቲ ምን አርግ ነው የምትይኝ አንቺ? ምንም አርግ አላልኩም። በቃ አሁን ዛሬ ፕሮግራም ነበረና አይደል? ፍፄ በእናትህ ወይኔ ወንድም አልሻ እንደ ወንድሞችሽ አስብኝ እሺ። ቢያንስ እኔ የልጆችሽ አባት ነኝ አውቃለሁ። ስለዚህ ስለ ልጆችሽ ስትይ መገልባክሽ ፍቅሬ ነህ እሱ ጨርሽ ይዛው ወይ በእናትህ ፍፄ በእናትህ አንተ ምንድነው የምትይው? እሱን ባቀፍሽበት እሱን በተገናኘሽበት እጅሽ ነው እኔንም ትይ ትበለን ያላቀፍኩትም ተይ እንጂ ጃኬቱን ለብሰሽ የሱን እንትን ለብሰሽ እኮ ነው የመጣሽው። ጠረኑ ናፍቆሽ ነው ጠረኑ። ወይኔ ኧረ ፍፄ በእናትህ ራሴን እያመመኝ ነው። ራሴን አታሳመመኝ። በቃ ምን አይነት እንትን አቦ ይቅርታ በቃ እሺ ይቅርታ። ምንድነው የሚቀረው? ምንድነው የሚቀረው? በቃ ይቅርታ እኔ አባት በቃ ይቅርታ በእናትህ እኮ ሁለተኛ ደግሞ እንትን አልለውም። በእናትህ ይቅርታ በእናትህ ዝም በለው እሱን ይቅርታ አልኩህ። በቃ ይቅርታ ሁለተኛ አላገኘውም። በቃ ይቅርታ በቃ ውይ በእናትህ ፍፄ በቃ ይቅርታ። ቆይ ግን ለምንድን ነው እንደዛ ቃል ከገባሽልኝ በኋላ ለምንድን ነው እሱ ልታገኘሽ? ምክንያትሽ ምንድነው? ለምንድን ነው ለኔ ምክንያትሽ? አቁሚ ስልሽ ማታቆሚበት እሱን አታገኝ ስልሽ የምትደዋወይበት ምክንያት ምንድነው? ንገሪኝ። በህይወታችን ውስጥ ለምን ጣልቃ የምታስገቢው? ምክንያትሽን ንገሪኝ ግልጽ አድርገሽ። ከኔ የደበቅሽ ነገር ካለ ንገሪኝ። የለም ምንም የለም። በቃ ካሁን በኋላ አላገኘውም። የሆነ ነገርማ አለ። አላገኘውም። የሆነ ነገር አለ። የለም ምንም ነገር የለም። በምንድነው የተሳሰራችሁት? በምንድነው ጥቅማችሁ? እስቲ ንገሪኝ። እንደዚህ አትሁኝ። ንገሪኝ መጀመሪያ። የለም በቃ ውይ ወይኔ ማይ አይሆንም። ንገሪኝ መጀመሪያ እስቲ እንደዚህ እስቲ በእናትሽ ንገሪኝ። በእናትህ ፍፄ ወይ በቃ ተው በቃ እንሂድና ለምሳሌ ጋበዘኝ አይደል እንዴ?